አርቲፊሻል ኢንቴሊጀንስ እና ኳንተም ኮምፒውተር አንድ ላይ ከሆኑ በፍጹም ዓለማችን በፍጹም የተለየች ዓለም ውስጥ ነው ምንገባ። በጣም ለመግለጽ ከሚቸግረን በላይ ውስብስብ የሆነ ዓለም ነው የሚፈጠረው። ይህ አንዳንዱ በምሳሌ ብናይ ለማመንም ያስቸግረናል። የምንሰማው የምናየው ነገር ከኳንተም ኮምፒውተር እንደ ሶስተኛ ግብዓት መሆን አለበት ብዬ የማስባቸው 3 መሰረታዊ ቴክኖሎጂ አይነቶች ናቸው ይበልጥ የሚያሳስቡኝ እና ሶስተኛው ደግሞ ናኖ ቴክኖሎጂ ነው። ናኖ ቴክኖሎጂ በጣም ረቂቅ የሆኑ እንደ ጀርም እንደ ባክቴሪያ በጣም ላይ የማይታይ የረቀቁ ቴክኖሎጂዎች የሚፈጠሩበት እነሱም ደግሞ ተአምራዊ ናቸው። በጣም ተአምራዊ በአተም ደረጃ ቁሶችን እንዴት እንደሚቀያየሩ የሚያሳየን የቴክኖሎጂ አይነት ነው። እሱም እያደገ እየሰፋ የተስፋፋ የመጣበት ሁኔታ ስለሆነ ዓለማችን ፈጽሞ ሰው ሊያስብ ቀርቶ በቃ ከነ አካቴው ሊያነሳቸው የማይገባቸው ርዕሰ ጉዳዮች ውስጥ እየገባ ነው ያለው እና ይሄ ነው ያለንበት የዓለማችን የሰው የውስብስብነት ደረጃ ማለት ነው። ስለዚህ ለዚህ መፍትሄ ለማግኘት እንደ ማህበረሰብ መነጋገር ያስፈልጋል። ከትምህርት ደረጃ ተነስቶ ከትምህርት አሰጣጥ ከልጆቻችን የትምህርት የወደፊት ህይወት ጋር ከማህበረሰብ አጠቃላይ ማህበራዊ አኗኗር ኢኮኖሚያዊ አኗኗር ጋር ታይዞ ብዙ ነገሮች መቀየር ስላለባቸው ከዛ ጋር በተያያዘ በጣም መሰረታዊ ውይይቶች ያስፈልጋሉ። በሙዚቃ ዘርፍ ያሉ በተለያየ አካባቢ ተሰማርተው የሚገኙ በሙሉ በአስቸኳይ በእንደነዚህ አይነት ጉዳዮች ላይ ውይይት ውስጥ መግባት በጣም እጅግ በጣም አስፈላጊና ወሳኝ ወቅት ነው ያለንበት ሁኔታ እና ስለዚህ ከዚህ ጋር ታይዞ እንዴት ነው መፍትሄ የሚባሉ ነገሮችን የምናስበው ስንል መጀመሪያ ችግሩን በደንብ መረዳት ያስፈልጋል። ከዛ መፍትሄ ይሆናሉ ብለን የምናስባቸው ነገሮች ደግሞ ማቅረብ ይቻላል በዛ ዙሪያ ማለት ነው። ሆነም ቀረም የቴክኖሎጂ እድገትና ለውጥ የአይቀሬ ነው፣ የማይቀር ጉዳይ ነው። ስለዚህ ከዛ አንጻር ደግሞ በምን መልኩ መዘጋጀት አለብን፣ ምንድነው ማድረግ ያለብን የሚለውን ነገር ደግሞ ማሰብም የግድ ይለናል ማለት ነው። ይሄ የዘመናችን ፈታኝ የወቅቱ ጥያቄ ነው። በዚህ ዙሪያ ማለት ቴክኖሎጂ ያፈጣው ነገር ነው። በምንም መልኩ ልንዘለው ልናልፈው የማንችለው። ለምሳሌ ይሄ ይቅርና አሁን ባለንበት ወይም ድሮ በነበረበት አመራረት እንኖራለን ብንል፣ ለምሳሌ ሀገራችን ኢትዮጵያ ውስጥ በዛው እንቀጥል ቴክኖሎጂውን አንፈልግም ቢባል ምንድነው ጉዳቱ? የምናመርተውን ምርት ወደ ውጭ ሸጠን ተጠቃሚ እንሁን ከተባለ የራሱ ትላልቅ ጉዳቶች አሉት። ያ ይቅርብን ባለን በሀገራችን ምርት ብቻ በዛ ሀገር ውስጥ ባለው እንኖራለን ከተባለ መቀጠል ይቻላል። ባለበት ሁኔታ መቀጠል ይቻላል። ቴክኖሎጂ ሳይለወጥ መቀጠል ይቻላል። ብክነትም ምንም ቢበዛም መቀጠል ይቻላል። ወደ ውጭ ግን ምርት ሸጬ ትርፍ አግኝቼ አገሬ ውስጥ የበለጠ መስፋፋት አለበት ብሎ የሚያስብ ሰው ግን የግዴታ ከውጭው ዓለም ጋር መወዳደር ስላለበት ውድድር ደግሞ ከዋጋ አንጻር ከጥራት አንጻር ውድድሮች አሉና እነዚህ ውጭ የሚመረቱ በርካሽ ቴክኖሎጂ በመጠቀም በጣም በረከሰ ሁኔታ የሚያመርቱ ከሆነ አገር ቤት ኢትዮጵያ ውስጥ በውድ ዋጋ የሚያመርተው ዋጋ የለውም፣ አይሸጠለትም ማለት ነው። ስለዚህ ሁለት ምርጫ አለው። አንድም ቴክኖሎጂውን መጠቀም አለበት ለውጥ ለማምጣት፣ አለበለዚያ ወደ ውጭ አለመሸጥ ነው ሊያደርግ የሚችለው ማለት ነው። ስለዚህ ከዚህ አንጻር ጥያቄ መመለስ አለበት ለምናደርገው ነገር ማለት ነው። ያንን ነው የምናየው። ስለዚህ ብንተው ባንጠቀም ቴክኖሎጂ የሚያመጣውን ጉዳት ምን እንደሆነ ተረድተናል። ግን አማራጭ ሆኖም ላንጠቀም እንችላለን። ግን የሚመጣውን ጉዳት ደግሞ መቀበል ግድ ሊለን ነው ማለት ነው። በጣም የተያያዙ ውስብስብ ነገሮች የሚከሰቱበት ዘመን ነው። ለዚህ ነው መፍትሄዎችም በየአቅጣጫው መተንተንና መቅረብ አለባቸው ብለን የምናስበው።
ይሄ አሁን ባነሳሁት ርዕሰ ጉዳይ ብቻ የሚያበቃ ሳይሆን በተከታታይ መወያየትን የሚፈልግ ሂደት ነው፣ ይህንን በተመለከተ ማለት ነው። ስለዚህ ሳይንስና ቴክኖሎጂ እድገቱ አይቀሬ ነው። የሚያስከትላቸው ውጤቶች አሉ። በጣም የትየለሌ የሆኑ ጥቅሞች አሉት። በሂደት የሚመጡ በጣም ብዙ ጥቅሞች ናቸው የሚመጡት። ታች ከጎን ለጎን ደግሞ የሚመጡ ጉዳቶችም አሉ። ጉዳቶችን ለይቶ የሚያይለውን ጥቅሙን በመያዝ የሰው ልጅ አይቶት የማያውቀው የተደላደለ በጣም ብዙ ነገር የተስተካከለበትን ዓለም መፍጠር ይችላል። ካወቀበት ማለት ነው መፍጠር ይችላል። እንደዛ አይነት ዓለም ሊፈጠር ይችላል። ፈጽሞ የተለየ የሰማይ ገነት የምትባለውን አይነት ምድር መፍጠር የሚችልበትም አቅም አለ፣ ፖቴንሻል አለው በዚህ በቴክኖሎጂ ዘመን ማለት ነው። ይህንን ደግሞ በመጥፎ ጎኑ ከተጠቀመ፣ በጎጂ መልኩ በተንኮል በሌላ መልኩ መጠቀም ውስጥ ገብቶ ጎጂነቱ ደግሞ የጎላ ከሆነ በጣም የከፉ ጉዳቶችንም ሊያስከትሉ ይችላሉ ማለት ነው። ስለዚህ መነጋገር ከጥቅሙንም ጉዳቱን ማንሳት ያስፈልጋል። የሚመጣ የማይቀር ለውጥ ስለሆነ ለዛ ነገር በየትኛው መልኩ ዝግጅት እንደሚያስፈልግ ነው የምንረዳው። ያ ደግሞ ይህ አገራችንንም ይመለከታል። ኤቭሪዌር የትኛውም ቦታ ያለውን የሰው ልጆችን የሚመለከት ጉዳይ ነው ያለንበት ዘመን ማለት ነው። በየትኛውም ሶሻል ሚዲያ ላይ በየትኛው ሚዲያ ስሙ ውይይቶች በዚህ ጉዳይ ነው ያሉት። ስለዚህ ከዚህ ሁኔታ ለማምለጥ ወይም መፍትሄ አግኝቶ ከዚህ ለመሽለክ ከታሰበ የግዴታ የጋራ ውይይት ግን ይፈልጋል። ዘመናችን ወደንም ጠላንም ወደ ጋራ ውይይትና የጋራ ስራ ወደ ማምጣት የሚያስኬደን ሁኔታ ነው። አሁን ቸኩዬ ቀድሜ አልነግራቸውም ብዬ ነው እንጂ የዓለማችን ሂደቷ ወዴት እንደሚሄድና ምን አይነት ስርዓተ ማህበር እንደሚመጣ ግልጽና ግልጽ ባለሙያዎች የሚናገሩት አለ። ለማንኛውም ወደፊት እነግራቸዋለሁ ስንደርስበት ወቅቱን ጠብቆ። ግን የማይቀር የተለየ ማህበረሰብ እንደሚመጣ ከዛ ውስጥም ደግሞ አንድ ወቅት ላይ የነበረ ግን እንደዚሁ የሸሸነው ተመልሶ የሚመጣ ስርዓት ግን እየመጣ እንደሆነ በግልጽ እየተረዳ ነው የመጣ ነው። በሂደት እናያለን። ተንትነን ስናየው ምን እንደሆነም ልናውቀው እንችላለን። ስለዚህ ቴክኖሎጂ የሚያስከትላቸው ነገሮች እንዲህ በቀላሉ የማይታይና ብዙ ውስብስብ ነገሮች ስላሉ በዚህ ዙሪያ ራሳችሁን አእምሯችሁን ከፈት አድርጋችሁ የምንወያይበትና መፍትሄ ብለን ለማህበረሰባችን የምናስቀምጥበት ሁኔታዎችን መድረኮችን መፍጠር አለብን ብዬ አስባለሁ። ሁሉንም የሚመለከት የትኛውንም የሰው ፍጡር የሚመለከት ነው። እከሌ የሚባል ነገር የለም። ሁሉንም የሚመለከት ነው። የሚመጣው ጉዳይ እጅግ አሳሳቢና የግድ ውይይት የሚያስፈልግበት ወቅት በመሆኑ ይህንን በተመለከተ በሰፊው የምንሄድበት ይሆናል። ለጊዜው ለቀጣዩ ፕሮግራም እንዳለ ይዘነው ቀጣዩን አጀንዳ ደግሞ በቀጣይ ጊዜ እናይበታለን ብዬ አስባለሁ።